የእንጦጦ ውብ ተፈጥሮ ልዩ ደስታና ሰላምን ይፈጥራል። የሥራው ውጥረት አቅልሎ ዘና የማድረግ ኃይል ያለው ስፍራ ነው እንጦጦ። ውብና አዝናኝ ስፍራ እንዲሆን ያደረጉት በርካታ የተፈጥሮ ሀብቶች አሉት። የሚያስገርም ንጻት ነው ያላቸው አይደለም መታጠብ ጠጡኝ የሚያስብል ንጽህና ነው ያላቸውና እጅግ በጣም መንፈስን የሚያድስ ነው እንጦጦ ላይ የተመለከትኩት ነገር። አዲስ አበቤ ኩልል ጥርት ባሉ ምንጮችና ወንዞች ዳር አረፍ ማለት የሚችልበት ብቸኛ ስፍራ ነው። አዲስ አበባ እምብርት ላይ ግን የአረንጓዴ ልምላሜን እየተመለከቱ የአዋፍትንና ውሃን ህብረ ዝማሬ ያደመጡ ለመመሰጥም ሆነ ለመዝናናት የሚያስችሉ ስፍራዎች እንደ ልብ የሚገኝበት አይደለችም። በኮሪደር ልማቱ የተሰሩ ማራኪ አረንጓዴን እየቸሩ ቢሆንም አዲስ አበባ የፓርኮችና መናፈሻዎች እጥረት ያለባት ከተማ ናት። እንጦጦ ላይ ንጹህ ሆነው ያየዋቸው ወንዞችም ከተማዋ እምብርት እንኳን ሳይደርሱ ተበክለው ወደ አስጸያፊ ስፍራነት ተለውጠዋል። ይህች የማርያም ወንዝ እንግዲህ ከእንጦጦ ግርጌ የምትገኝ ከእንጦጦ መነሻቸውን ካደረጉ ወንዞች መካከል አንዷ እቺ የማርያም ወንዝ የምትሰኘዋ ነች። እዛ እንጦጦ ላይ የተመለከትኳት ንጹህ ጥርት ያለ የወንዝ ውሃ አይደለም እዚህ ያለው። አካባቢው ላይ ያለው ሽታ እጅግ የሚያስጠጋ አይደለም። ከሰፈሮች ውስጥ የሚወጣ የፍሳሽ ቆሻሻ ነው። እጅግ ጠረኑ በጣም የሚያስጠጋ አይደለም። በጣም የሚሰነፍጥ ሽታ ያለው ነው። ለጤና አደገኛ ነው። ጊዜ ያለፈባቸው ወይም ጠቀሜታቸው ያለፈባቸው ኬሚካሎችና መድኃኒቶች ጭምር እዚህ እየተመለከትኩን ያለሁት። አብዛኞቹ የአዲስ አበባ ወንዞች ተበክለው ከመሳብ ይልቅ የሚሸሿቸው ከማዝናናት ይልቅ ለጉዳት የሚዳርጉ ሆነዋል። ይሄ ወንዝ አባ ንጉሴ የሚባል ወንዝ ነበር። እንደዚህ ሆኖ አታዩ። ደስ የሚል ዘና የምትልበት ቦታ፣ ዋኝተን የማንጠግብበት ቦታ። ስንት ትናንሽ አሳዎች የነበሩበት ቦታ ናቸው። ስንታችን ወጥተን ቅዳሜና እሁድ ሲመጣ እናፍቃለን። በእኛ ጊዜ በነበረ ሰዓት ዋው ልነግር አልችልም። የአዲስ አበባ ወንዞች ተፈጥሯዊ ማንነታቸውን አጥተው ራሳቸው ሞተው ወደ ገዳይነት የተሸጋገሩ ናቸው። ከወንዞቹ ብክለት የሚነሳው በሽታ የብዙዎችን ሕይወት ቀጥፏል። ትልልቅ የመንግስት ተቋማት፣ የግለሰብ ተቋማት፣ ሆስፒታሎች፣ ኢንዱስትሪዎች እና ግለሰቦችም ጭምር እንዳልኩ ሙሉ በሙሉ ወንዞችን ለቆሻሻ ማስወገጃነት የሚጠቀሙበት ሁኔታ ነበር የነበረው። እኛ ቤት የዘመዶች ልብስ ራሱ ይዘን ሄደን እዛ አጥበን አድርቀን እኛም ታጥበን እኛ እስክንተጣጠብ ደርቆ ቤት ይዘን የምንሄድበት ጊዜ ነበረ። ግን የኛ የራሳችን ስህተት ስለሆነ የራሳችንን ያጠፋ ነው፣ አበላሸ ነው፣ ውበቱን አጥፍተ ነው። ምናልባት ነገ የሚሆነውን አላውቅም እንጂ ባለው ሁኔታ አሁን እውነቴን በጣም እያዘንኩ፣ በጣም የሚያስቆጭ ነው። ወይ በጣም ያሳዝናል።
የአዲስ አበባ ከተማ አስተዳደር ወንዞችን ታድጎ ወደ ቀደመ ውበታቸውና ተፈጥሯዊ ማንነታቸው ይመለሳል የሚል ታሪካዊ ውሳኔን በቁርጠኝነት ወስኗል። አዲስ የአዲስ ገጽታ የሚል ስያሜ የተሰጠው ይህ መርሃ ግብር በተወሰኑ ወንዞች ላይ በተለይ ደግሞ መነሻቸውን እንጦጦ ካደረጉት የቀጨኔና የቀበና ወንዝ ተፋሰሶች መስመሮች ላይ ወንዞችን አክሞ የማዳን ስራውን እያከናወነ ነው። አንዱና ዋነኛው የፕሮጀክቱ አካል የእንጦጦ ወዳጅነት ፒኮክ የሚሰኘው የወንዝ ዳርቻ ልማት አካል ነው። በዋነኝነት የቀጨኔ ወንዝ ተፋሰስን መሰረት አድርጎ የሚከናወን ነው። የቀጨኔ ወንዝ መነሻውን ከእንጦጦ በማድረግ ወደ አፍንጮ በር ይዘልቅና 4 ኪሎና ፒያሳን አቋርጦ በማለፍ በጊዮን በኩል ወደ ኡራኤል ካቀና በኋላ ፒኮክ መናፈሻ ይዘልቃል። በ21.5 ኪሎ ሜትር ርዝመት በ862 ሄክታር መሬት ላይ የሚከናወን ግዙፍ ፕሮጀክት ነው። የአዲስ አበባ ወንዞች ዳርቻ ልማት ፕሮጀክት እንግዲህ ዋነኛ ግቡ የአዲስ አበባ ወንዞች የነበራቸውን ተፈጥሯዊ ገጽታ መመለስ ነው። ይህም የውሃ መጠናቸው እንዲጨምር በተጨማሪም ደግሞ የተበከለ ውሃቸው ጽዱና ንጹህ እንዲሆን ማድረግ ነው። እንግዲህ ከጤና ጠንቅነት ከብክለት መገለጫ እና ከአጸያፊ ቦታነት ወደ መዝናኛ ስፍራነት ንጹህና ውብ ስፍራዎች የመለወጡ ስራ በፍጥነት እየተከናወነ ነው። ከአደጋ አድራሽነት ወደ ቱሪስት መዳረሻነት እንዲቀየሩ ብለን ነው የያዝነው። ይሄንን ገጽታ እንቀይራለን፣ አዲስ ገጽታ ለአዲስ ብለን የፕሮጀክቱን ስያሜ ስንሰጥም ይሄን ታሳቢ አድርጎ ነው። የከተማችንን ጽዱ ውብና ለነዋሪዎቿ የምትመች ዓለም አቀፍ አህጉራዊና ሀገራዊ ስታንዳርዷን ያሟላች ምቹ ከተማ እንድትሆን ነው። ልማቱ የሚከናወንበት ቦታ ገደላማ መሆኑ ግንባታዎችን ውስብስብና ከባድ ያደርጋቸዋል። የወንዝን ተፈጥሯዊ ማንነት የመመለስ ሥራ በአይነቱ አዲስ በመሆኑ ሀገር ውስጥም ሆነ ከባህር ማዶ ያለው ልምድ አነስተኛ ከመሆኑ ጋር በተያያዘ ሊገጥም የሚችለው የሰው ኃይል እጥረትም ብርቱ እንቅፋት ሊሆን ይችላል። በ862 ሄክታር ላይ የሚከናወን በርካታ ፈርጀ ብዙ ግንባታዎችን ያካተተ በመሆኑ የሚጠይቀው ወጪም የላቀ ነው። የአዲስ አበባ ከተማ አስተዳደር ግን ፈተናዎቹ አላስቆሙትም፣ በዓላማው ገፍቶበታል። እንደ አዲስ አበባ ወንዞች ሁሉ የቀጨኔ ወንዝም የውሃ መጠን ከጊዜ ወደ ጊዜ እያሽቆለቆለ ነው ሄደው። አሁን የሚፈሰው አብዛኛው ውሃም ከየመኖሪያ ሰፈሮችና ተቋማት የሚለቀቅ የፍሳሽ ቆሻሻ መሆኑም በጥናት ተረጋግጧል። ፍሳሹ ቢቆም ምናልባትም በበጋ ወራት ወንዙ ጭራሽ የመድረቅ ስጋት ያንዣበበበት ነው። ይህ የሥነ ምህዳር ቀውሱን ወደ ከፋ ደረጃ የሚያሸጋግረው በመሆኑ የወንዙን ተፈጥሯዊ የውሃ መጠን የሚጨምር ሁነኛ መፍትሄ ያስፈልጋል። የወንዙን ተፈጥሯዊ የውሃ መጠን ቀድሞ ወደ ነበረበት ከፍ ያለ መጠን መመለስ የሚያስችል መፍትሄ በእነዚህ ከኮንሶ ምድር ከፈለቁ ኢትዮጵያውያን ዘንድ ነው የተገኘው። ላለፉት ወራት የአዲስ አበባ ወንዞችን ሕመም የሚያክም ጥበባቸው እየተገለጠ ነው። የዚህ ቡድን የዕለቱ ተግባርም መቀጠያ በሚሰኛ አካባቢ እርከን የመገንባት ኃላፊነት ተረክቧል። ዓለም አቀፍ እውቅናን ያገኘው የኮንሶዎች ልዩ ጥበብ ከ500 ኪሎ ሜትር በላይ ተጉዞ እዚህ አዲስ አበባ መጥቷል። የአዲስ አበባን አፈርና ውሃ እየታደገ ነው። የሚሰሩ እጆች ብለው አሻራቸውን አኑረዋል። የኮንሶ ሕዝብ ያረፈበት መሬት በአብዛኛው ዳገትና ወጣ ገባ ስለሆነ
እዛ ቦታ ላይ አርሶ አደሩ የራሱን ህይወት ለመቆየት ምንድነው የሚሰራው? እርከን ነው የሚሰራው እና ህዝቡ እየኖረ ያለው በዚህ በእርከን ስራ ነው። እርከኑ ነው አፈሩ ሊያቆይለት የቻለው። አፈሩ ባይቆይለት ኖሮ እርከኑ ምርቱን ማግኘት ባይችል ነው። አሁን እዚህ ጋር እርከኑ ሲሰራ መጀመሪያ የትኛው ድንጋይ ከየትኛው ድንጋይ ጋር ይሄዳል የሚለው ነው መጀመሪያ ተመርጦ የሚቀመጠውና ያም ድንጋይ ደግሞ ከተቀመጠ በኋላ በደንብ ይጠቀጠቃል ዳር ጎንና ጎን። ከዛ በኋላ ምንም አይሆንም። እንኳን እኛ አካባቢ የኛ አያቶች ሰርተው ያኖሩት ድንጋይ ያኔ ያካቡት ድንጋይ እስከ ዛሬ ድረስ አለ። ማያዣ ምንም የምንጠቀመው ነገር የለም። አፈሩን ብቻ ነው እንጂ ሌላ ሲሚንቶ ሌላ ምንም የሚገባ ነገር የለም። ከዚህ በፊት አፈሩን ይዞ ይሄድ የነበረው አፈሩን እዛው ላይ ያስቀርና እዚህ ላይ ውሃው ብቻ ወደ ውስጥ ሰርጎ በታች በኩል እንዲወጣ የሚያደርግበት ሁኔታ ነው የሚፈጠረው። የኮንሶ የእርከን ስራ ስርዓት የጋቢውን ስራ ስርዓት እጅግ የሚገርም ነው። በጣም ተሰለጠኑ የሚባሉ የሪቴኒንግ ዎል ስራ ጋር ስናሳይ በጣም ትንሽ ዋጋ በአንጻራዊነት፣ በሌላ በኩል ደግሞ ረጅም ዘመን የሚቆይ በኢትዮጵያውያን ሙያ ሊገነባ የሚችል የሀገር ውስጥን የራስን ፕሮሞት ማድረግም ብቻ ሳይሆን መጠቀም መቻል ያየንበት ነው። እንጦጦ በሮች ላይ እንጦጦ ዳገት ስር የፒያሳ ወንዝን ተያይዞ የመጣው ላይ በሚገባ ሰርተው አሳይተውና እጃቸው የሚገርም ጥበብን ነው እያፈለቀ ያለው። የተፋሰስ ልማቱና ባህር ዛፍን በሌሎች ሀገር በቀል የዛፍ አይነቶች ከመተካት ስራዎች ጋር ተዳምሮ ጊዜ ይውሰድ እንጂ የቀጨኔ ወንዝ የውሃ መጠን እንዲጨምር የማድረግ አቅም ያላቸው መፍትሄዎች ናቸው። ሆኖም ወደ ወንዙ የሚገባውን ከፍተኛ መጠን ያለው የፍሳሽ ቆሻሻ በዘላቂነት ማስቆም ካልተቻለ የወንዙ ህልውና መልሶ አደጋ ውስጥ መውደቁ አይቀሬ ነው። እናም ከየሰፈሩና ከተቋማት የሚወጣውን በካይ ቆሻሻ በቀጥታ ወደ ወንዙ እንዳይገባ የሚያስችል የፍሳሽ ማስወገጃ መስመር ዝርጋታ እየተከናወነ ነው። ስዌሬጅ ላይን ገንብተንም ቢሆን ከተለያዩ ቦታዎች የሚመጡ ስትሪሞች አሉ። እነሱን ስትሪሞች ደግሞ ትሪት አድርገን የፍሳሽ ማጣሪያ ላይ ገብተው በማሽን ተጣርተው ወደ ወንዙ እንዲገቡ በማድረግ ነው እየሰራን ያለ ነው። ስለዚህ ለብክለቱ መነሻ የሆኑትን ሁሉ የመዝጋት ስራ እየተሰራ ነው። አሁን አዲስ አበባ ደረቅ ቆሻሻ ወደ ወንዙ መጣል ያስቀጣል፣ ፍሳሽም ወደ ወንዙ መልቀቅ ያስቀጣል። ይሄ ለማህበረሰቡ ሲባል ነው፣ ለከተማችን ጤንነት ሲባል ነው። የወንዝ ዳርቻ ልማቱም አዲስ አበባን አረንጓዴ ሸማ የማልበስ ትልቅ ትልም አለው። ከሚለማው 862 ሄክታር የወንዞች ዳርቻ መሬት ውስጥ አብዛኛው በሀገር በቀል ዛፎችና ኢኮኖሚያዊ ፋይዳ ባላቸው ለምግብነት የሚውሉ ዛፎች ይሸፈናል። የምንተክላቸው 3 አይነት ናቸው በመሰረታዊነት። አንደኛው ለውበት የሚጠቅሙ ናቸው፣ ውበት አትራክት የሚያደርጉ ለመዝናኛ ሰው በሚያልፍበት። ሁለተኛው ኢኮኖሚክ ፋይዳ የሚያስገኙ ናቸው። ሶስተኛው እዚህ አካባቢ የምንተክላቸው ለስነ ምህዳር ጥበቃው የሚያገለግሉ ሀገር በቀል ዛፎች ናቸው። ቅድም ያልነው ባህር ዛፍ የሚኖረውን ጎጂ ባህሪ የሚያርሙ የሀገር በቀል ዛፎችን ነው እየተከልን ያለ ነው ማለት ነው። ከ100 ዓመታት በፊት በትውስታ ተመልሻለሁ። በጣም የምታምር አበባ ነው። አዲስ አበባ ማራኪ ልምላሜዋ በተለይ ደግሞ ወንዞቿ ጋር ያለው ምትሃታዊ ውበት ነው ለዋና ከተማነት እንድትመረጥ ዋነኛ ምክንያት ይሆናት። ያ ውበቷ ተመልሶ እንደምናየው ተስፋ የሚያጭሩ ስራዎች ታዝቤያለሁ።
ይህ ቀጨኔ መድኃኔዓለም አካባቢ የተገነባ ያለው ድልድይ ቀጨኔንና ሽሮ ሜዳን የሚያገናኝ አማራጭ መንገድ አካል ነው። መንገዱ የአካባቢው ሕዝብ የዘመናት ጥያቄ ነበር። እንደ ቀጨኔ አካባቢ ሁሉ የወንዙን ፍሰት ተከትሎ ባሉ አካባቢዎች ከሌሎች የከተማዋ ክፍሎች ጋር ያላቸውን ግንኙነት ለማቅለል የሚያስችሉ በርካታ መሰረተ ልማት ዝርጋታዎች እየተከናወኑ ነው። የወንዝ ዳርቻ ልማት መስመሩን ተከትሎ በርካታ የመዝናኛ አገልግሎት መስጫና የገበያ ማዕከላት እየተገነቡ ናቸው። የሚገነቡት የመዝናኛ ማዕከላት በርካታ ቁጥር ያለው እንግዳና ጎብኝ የሚስቡ ናቸው። ይህ ለአካባቢው ላሉ ታታሪዎች እድል የሚፈጥር ተስፋቸውንም ብሩህ የሚያደርግ ነው። እዚህ አካባቢ በተለይ በጉለሌ ክፍለ ከተማ ውስጥ አብዛኛው ነዋሪ በሸማ ስራ ነው የሚተዳደረው። ሌላው ደግሞ በሸክላ ስራ የሚተዳደር ነው። ለነሱም የሆኑ ሱቆች ዙሪያውን ይሄን ላንድስኬፕ ወይም ደግሞ የመሬቱን አቀማመጥ ከፍታ ተጠቅመን ከላይ አሁን እንደ ቪው ዴክ የሚያገለግልና ለሰው በቀጥታ አክሰስ የሚያደርገው ከስር ግን ሱቆች እየፈጠር ለዜጎች በርካታ አሁን በምንሰራበት ብቻ አይደለም፣ ይሄ ስራ ከተጠናቀቀ በኋላ ይሄ አካባቢ ከፍተኛ የቱሪስት አትራክሽን የሚሆንበት በርካታ ነጋዴዎች እዚህ የምርቶቻቸውን የሚያቀርቡበት በተለይ እዚህ አካባቢ ህዝብ ደግሞ የሱቅ የነዚህ የኮሜርሻል ኤሪያዎች ጥያቄ ስለነበረው አሎንግ ዘ ስትሬች እስከ ተፋሰሱን ተቀጥሎ በስድስቱ ሴግመንቶች አሁን ያለነው ሴግመንት 1 ነው። ከንጦጦ መቀጣያ የሚባለው ቦታ ላይ ነው ያለነው። በሁሉም ላይ ኮሜርሻል ኤሪያዎች አብረው እንዲካተቱ ተደርጓል። በኢትዮጵያ ለወትሮ መሰል ሜጋ ፕሮጀክቶች ላይ የመዘግየት ችግር የተለመደ ነበር። የወንዝ ዳርቻ ልማት ፕሮጀክት ሰፊ፣ ከባድና በአይነቱም አዲስ ቢሆንም አልዘገየም። ከመዘግየት ይልቅ እንዲፈጥን ያደረገው የከተማ አስተዳደሩና የፖለቲካ አመራሩ ቁርጠኝነት ብሎም ተግባራዊ ያደረገው የክትትልና ቁጥጥር ስርዓት ነው። በሩቅ ሆኖ በቢሮ የሆነ አመራር መስጠትና በስራው ላይ በቦታው ላይ ሆኖ አመራር መስጠት ይለያያል። እኛም ያንን ልምድ አዳብረናል፣ አካብተናል። ያልተማረ የለም፣ አቅም ያልገነባ የለም፣ ልምድ ያላካበተ የለም ማለት እንችላለን። የአዲስ አበባ ከተማ አስተዳደር ፕሮጀክቱ በአጭር ጊዜ በላቀ ጥራት እንዲጠናቀቅ ጥብቅ ውሳኔን ያስተላለፈው ይህን ለመወጣት የሥራ ተቋራጮች፣ አመራሮችና መላው ሰራተኞቻቸው በኢትዮጵያ ያልተለመደ አዲስ የሥራ ባህል እንዲተዋወቁ እድል ፈጥሯል። በትንሹ አነሰ ከተባለ ከሌሊቱ 12 ሰዓት እስከ 8 ሰዓት 9 ሰዓት ድረስ ያቺም የረፍት ሰዓት ተብላ እንጂ በተረፈ 24 ሰዓት ነው የምንሰራው። እየተቀያየረ ነው። የስራ ባህሉማ በጣም ይለያል። በፊት ከነበረው እዚህ ጋር እንደምታየው ማንም አለቃ ቆሞ እንግዲህ የሚያሰራ የለም። ሁሉም የራሱን ስራ ነው እንዳለቃ ሆኖ የሚሰራው። 24 ሰዓት ማለት አሁን ቀን እስከ 11 ሰዓት እንሰራለን። ወጥተን እስከ 12 እናርፋለን። ከዛ በኋላ ደግሞ ማታ ተመልሰን እንገባለን። ማታ ገብተን ያለውን ሰዓት ደግሞ እንሸፍናለን። አንዳንዴ እስከ ጠዋት የምንሰራበት ጊዜ አለ። ኮሪደር ስራ ሲጀመር በባህሪው በጣም ፈጣን ነውና 24/7 ነው የሚሰራው። እሁድ ቀን እረፍት የለም። በዓል ቀናት እንኳን አረፍኩኝ ብዬ ማስበው 2 ቀን ነው እስካሁን ድረስ አረፍኩኝ ብዬ ማስበውና ፐርሰናሊ እና ምንም እረፍት የለም። በ21.8 ኪሎ ሜትር በ862 ሄክታር መሬት ላይ የሚካሄድ ሜጋ ፕሮጀክት በፍጥነት ነው እየተከናወነ ያለው። የእንጦጦ ወዳጅነት ፒኮክ የወንዝ ዳርቻ ልማት ስራ አሁናዊ አፈጻጸሙ ከ60 በመቶ በላይ ደርሷል። ጠንካራ የክትትል ስርዓት ከአዲስ የሥራ ባህል ጋር ተዳምሮ በተቀመጠለት ቀነ ገደብ እንዲጓዝ አድርጎታል። የወንዝ ዳርቻ ልማት ስራቸው የተጠናቀቁ አካባቢዎችም አሉ። በዚህ በሁለተኛው የአዲስ አበባ የኮሪደር ልማት
ወደ አጠቃላይ ወደ 42 ኪሎ ሜትር የሚሆኑ የወንዝ ዳርቻዎች ይለማሉ። ከዚህ ውስጥ እኔ ያስኩት የዚህ የቀበና ቁጥር 1 እና ቀበና ቁጥር 2 የምንለው ከዛ በተጨማሪ ደግሞ የግንፍሌ ወንዝ ወደ 20 ኪሎ ሜትር የሚሆነውን የወንዝ ዳርቻ እኔ እያስተባበርኩ የሚከናወን ይሆናል ማለት ነው። በተለይ ይሄ ከጣሊያን ኤምባሲ ጀርባ እስከ ቤላ ድልድይ ድረስ ያለው ወይም እስከ 18 ድረስ ያለው የ1.2 ኪሎ ሜትር ከሞላ ጎደል በዲዛይናችን እና በእቅዳችን መሰረት በተሟላ መልኩ አጠናቀናል ማለት እንችላለን። ሁለተኛው ያጠናቀቅን ያለነው ግንፍሌ ያለው 3 ኪሎ ሜትር ከግንፍሌ ከ4 ኪሎ እስከ ኡራኤል ድረስ እስከ አጎዛ አካባቢ ድረስ ያለው ነው። እሱም ከሞላ ጎደል ወደ 99% አጠናቀናል። ወንዞችን በማከም ወደ ተፈጥሯዊ ማንነታቸው የመመለስ ሥራ እውን እንደሚሆን አመላካች ውጤቶችም ከወዲሁ ታይተዋል። አንዳንዱ ቦታ ገና አመት ሳይሞላ የቀድሞ የጠፋ ውሃ ብቅ ማለት ጀምሯል። ከአምና ጀምሮ አረንጓዴ መትከል የጀመርንባቸው ቦታዎች ውሃው አካባቢው ማራስ ጀምሯል። የተፈጥሮ ማለት ነው። ይመጣል ብለን እንጠብቃለን። ግድብም እየሰራንላቸው ነው። አካባቢው ላይም ተወልደው ያደጉት አቶ ጌታውን በልጅነታቸው የበረቁባቸው መስኮች ዳግም ተውበው ለማየት በቅተዋል። ያሳደጋቸው የቀበና ውሃ ጠርቶ እንደሚያዩትም በተስፋ ተሞልተዋል። ጫካ ነበር። በጫካ ውስጥ ደግሞ ታውቃለህ ብዙ ነገሮች ይሰሩ ነበር። አሁን ግን እንዲህ ሆነው ውብ አድርገህ ስታየው ተስፋ የሚያንጨለጭል ተስፋ ስላለ ጊዜና ሰዓት ይስጠኝ ዘመን ይስጠኝ እንጂ አይቼ ዋው የቀደመው ነገር መጣ ብዬ የምድበት ጊዜና ሰዓት ይኖራል ይመጣል ብዬ አስባለሁ። አሁንም የጅማሬው ፍጻሜም ገና ከዚህ የበለጠ ብዙ ነገር ስለምናይ አምናለሁ። ብዙ ትልቅ ለውጥ ያለው ብዬ አስባለሁ። አሁን የመጣው ለውጥ እኔ እንጃ ቃላት ያንሰኛል ለመናገርም ማለት ነው። በእውነት ነው የምልህ በፊቱ ማለት ነው። አሁን ግን እዚህ ጋር መጥተህ ጥሩ አየር ነው የምትተነፍሰው። ጭንቀትህን ታስወግዳለህ። ከጓደኞች ጋር ትዝናናለህ። ከሩቅ እንግዳ ቢመጣብህ ወይ ሰፈሬን እዩ ብለህ በደስታ ታስጎበኛለህ። እኔ በለውጡ በጣም ደስተኛ ነኝ። በእውነቱ በጣም ነው ደስ የሚለው። ያ ቆሻሻ የነበረው ወንዙ ራሱ አሁን እንደዚህ ስታየው በጣም ነው የሚያምረው። ለእኔ ሳይሆን እኔ ትንሽ እንግዲህ ትልቅ ስለሆንኩኝ ለትውልድ ገና ለሚወለዱት ለተወለዱት በጣም ትልቅ ለውጥ ነው የመጣልን ማለት አካባቢያችን እኔ እንጃ ወርቃማ አካባቢ ነው የሆነችልን። ደስ ይላል። ይህ አካባቢ እኔ ከምኖርበት ፈረንሳይ አካባቢ በ15 ደቂቃ የእግር መንገድ ላይ የሚገኝ አካባቢ ነው። እጅግ ውብ ጸጥ ያለና ንጹህ ቦታ ሆኖ አግኝቼዋለሁ። ለመጀመሪያ ጊዜ ነው ዛሬ የመጣሁት። ለመዝናናት ብቻ ሳይሆን በተመስጦ ለመስራትም የሚመች እንደሆነ ማረጋገጥ ችያለሁ። አዘውትሬ የምመጣበት ቦታ እንደሆነም እርግጠኛ ሆኛለሁ። ግን ታሪክ ነው።
ያስቀመጥነው ብዬ አስባለሁ። ያው እሱማ በጣም ይከብዳል፣ ከባድ ነው። ግን ያው አልቆ መጨረሻውን እስከምታይ ድረስ እንግዲህ ትታገላለህ። እኔ ልጆች አባት ነኝ። ይህንን ሰራው ብዬ ለማለፍም አንድ የማወራው ነገር እያስቀመጥኩኝ ነው ብዬ አስባለሁ።